ቤት አከራዮችና ተከራዮች ጥንቃቄ ያድርጉ ተባለ። መረጃው አስቸኳይና ሁሉንም የሚመለከት ነው። የተፈጸመው ተግባርም አስደንጋጭና እጅግ በጣም የሚያሳፍር ነው። ከዚህ በኋላ አከራዮች 500 ሺህ ብር ቅጣት ይጠብቃቸዋል ሲል የኢትዮጵያ ኤሌክትሪክ ኃይል አገልግሎት አሳስቧል። ፖሊስም ለጉዳዩ ልዩ ትኩረት ሰጥቶ እየሰራ እንደሚገኝ ተገልጿል። ይህ ተግባር በአንድ ዓመት ውስጥ ብቻ ሀገርን ከ124 ሚሊዮን ብር በላይ ያሳጣ እንደሆነም ታውቋል። ሁሉንም ዜጎች የሚመለከት አንገብጋቢ ጉዳይ በመሆኑ ከመቀጣታችሁ በፊት ከወዲሁ ጥንቃቄ ልታደርጉ ይገባል። ለመሆኑ የተፈጠረው ነገር ምንድን ነው? በተለይ በመላ ሀገሪቱ የምትገኙ አከራዮች ማድረግ ባለባችሁ ጥንቃቄ ዙሪያ የተላለፈውን መልእክት በዘገባችን እናደርሳችኋለን። ተከታተሉን። በየቀኑ ለሕይወቱ አስፈላጊና ተመሳሳይ የጥንቃቄ መልእክቶች እንዲደርሷችሁ ዛሬውኑ የቻናላችን ቤተሰብ ይሁኑ። ይህ ዴይ ቱ ዴይ ኢትዮጵያ ነው። አሁን ላይ አዲስ በወጣው መመሪያ መሰረት ቤት አከራዮች ላይ የሚጣለው ቅጣት 500 ሺህ ብር መሆኑ ታውቋል። ይህ የሆነው ደግሞ በየጊዜው በተለያየ ስራ ላይ የተሰማሩ ተከራዮች በተደጋጋሚ ልዩ ልዩ ስልቶችን በመጠቀም አከራዮች እያወቁም ሆነ ሳያውቁ እየፈጸሙ በሚገኘው ህገወጥ ድርጊት ነው ተብሏል። ቤት 5000 ቤት ብር የሚከራየውን ቤት 10000 ነው የሚከራዩት እነሱ። ህብረተሰቡ ብሩን ነው የሚያየው። ቤቴ ይሄንማ ሰው አይከራይልኝም እንደውም ጥሩ ተከራይልኝ ብሎ ነው የሚያከራየው። ነገር ግን ሚኒመም 500 ሺህ ብር ነው ቅጣቱ በአሁኑ ሰዓት። ስለዚህ ይህን ጥንቃቄ ማድረግ አለባቸው። ቤት ሲያከራዩ የተከራየ ሰው ቤት ውስጥ ምን ይሰራል ብሎ ጥበቃ ማድረግ አለባቸው። ሊጠነቀቁ ይገባል ሰዎች። 500 ሺህ ብር ቅጣት ከሚያከራየው ቤት ጋር አብሮ አይሄድም። ከክራይ ዋጋ ጋር አብሮ አይሄድም። ስታይ በጣም ጉዳት ነው ለሱ። ስለዚህ ይህን ጉዳይ ጥንቃቄ ሊያደርጉ ይገባል። ከዚህ ባለፈም በተለያየ መንገድ የኤሌክትሪክ መሰረተ ልማቶች ላይ የተፈጸመው የወንጀል ተግባር በሚያሳዝን ሁኔታ ሀገርን ከ124 ሚሊዮን ብር በላይ ያሳጣ እንደሆነም ተገልጿል። የሚጠቀሙትን ኃይል እየሰረቁ የሚጠቀሙ አሉ የተጠቀሙትን ላለመክፈል። ሁለተኛ መሰረተ ልማት ላይ የሚደረጉ ስርቆቶች አሉ። መሰረተ ልማት ላይ ብዙ የኃይል ስርቆቶች አሉ። አንደኛ የብረት ስርቆት ወይ የፖል ስርቆት አለ። ሁለተኛ ኬብል ስርቆት አለ። ሶስተኛ ትራንስፎርመር ስርቆት አለ። እነዚህ እንግዲህ ጠቅላላ 100 ስርቆት ተፈጽሟል ተቋሙ ላይ። ጠቅላላ ብሩን ስንመለከት ወደ 124 ሚሊዮን 669468 ብር ነው ጠቅላላ ብሩ። ከዚህ ውስጥ ወደ 14 ትራንስፎርመር ስርቆት ተፈጽሟል። 33 የኃይል ስርቆት ተፈጽሟል። የትራንስፎርመሩ ዋጋ ስንመለከት 14ቱ ትራንስፎርመር ብቻ ወደ 19 ሚሊዮን 141 ሺህ ነው። በተመሳሳይ የኃይል ስርቆት የተፈጸመው ወደ 13 ሚሊዮን 167233 ነው። የመብራት መጥፋት ዜጎችን ምን ያህል እንደሚያጉላላና እንደሚያበሳጭ መናገር ለቀባሪው ማርዳት ይሆናል። ችግሩ በተደጋጋሚ ጊዜ ህዝቡን በከፍተኛ ሁኔታ ሲያማርርም ይስተዋላል። ነገር ግን ብዙዎች ጥፋቱ ሲፈጸም አይመለከተኝም በሚል ባላየ ሲያልፉትና ለጉዳዩ ብዙም ትኩረት ሲሰጡት አይስተዋልም። በተለይ የተሰረቀን የህዝብ ሀብት ገዝተው የሚሸጡ አካላት ከድርጊታቸው ሊቆጠቡ ይገባቸዋል። ስለሆነም ህብረተሰቡን ጨምሮ ባለድርሻ አካላት ከመቼውም ጊዜ በላይ በዚህ ድርጊት ላይ የተሰማሩ ግለሰቦች በህግ እንዲጠየቁ በማድረግ በኩል ኃላፊነታቸውን እንዲወጡም ጥሪ ቀርቧል። አዋጁም 464 ኢትዮጵያ ኤሌክትሪክ አገልግሎትና ወይም ኢትዮጵያ ኤሌክትሪክ ኃይልና ቴሌኮሙኒኬሽንን መሰረተ ልማቱን ጥበቃ የሚያደርገው አንደኛ ህብረተሰቡ ነው ይላል። ሁለተኛ አካባቢ አስተዳደር ነው ይላል። ስለዚህ የአካባቢው አስተዳደር ፖሊስ ሊሆኑ ይችላል፣ አስተዳደር አካላት ሊሆኑ ይችላሉ። ሌላ ተጨማሪ ህዝቡ የመጠበቅ ግዴታ አለባቸው። ምክንያቱም መሰረተ ልማቱ ዝርጋታው ራሱ ተዘርግቶ ለህዝቡ አገልግሎት የሚሰጠው ጫካ ውስጥ ያልፋል፣ ወንዝ ይሻገራል፣ ቁልቁለት ይወርዳል፣ ዳገት ይወጣል። የትኛው የማይዳስ ቦታ የለም። ስለዚህ በእነዚህ ቦታዎች ሁሉ መንግስትም ተቋሙም ጥበቃ አድርጎ ማስጠበቅ አይቻልም። ስለዚህ ምንድነው ህብረተሰቡ ነው መጠበቅ ያለበት። ራሱ ተጠቃሚ ስለሆነ በአካባቢው ያለው ህብረተሰቡ ስለሆነ ህብረተሰቡ አንደኛ ለፖሊስ ቶሎ ጥቆማ መስጠት አለበት፣ ማስያዝ አለበት። ሁለተኛ ደግሞ ለእጅ ከፍንጅም ከያዘው ደግሞ ይዞ ለህግ ማቅረብ አለበት። ስለዚህ በዚህ በኩል እንግዲህ
ህብረተሰቡ ተሳትፎ በጣም ይጠበቃል። ከኤሌክትሪክ ኃይል ጋር ተያይዞ የሚነሳውን ችግር በቀላሉ መቆጣጠር ያልተቻለው ግለሰቦቹ በሚያዙበት ወቅት የፍርድ ቤት የውሳኔ አሰጣጥ ሂደት ላይ በሚስተዋለው ክፍተት እንደሆነ ተገልጿል። በቀጣይ ለጉዳዩ የተለየ ትኩረት በመስጠት ወንጀል ፈጻሚዎቹ ለአንዴና ለመጨረሻ ጊዜ ከድርጊታቸው እንዲቆጠቡ አስተማሪ የሆነ ቅጣት ሊወሰንባቸው እንደሚገባም ተጠቅሷል። ስርቆት ላይ የሚሰማራ ሰው እኮ መጀመሪያውኑ ህሊናውን ሸጦ እኮ ነው ከህብረተሰቡ በቃ ከህብረተሰቡ የአኗኗር ስርዓት ይወጣል ማለት ነው። ከአኗኗር ስርዓት ከወጣ ደግሞ እንደ ማንኛውም ሰው ነገ መንግስት ይዘኛል፣ ፖሊስ ይዘኛል ብሎ ፈርቶ ፍርድ ቤት አይቀርብም፣ ይጠፋሉ። ህጉ ቢፈቅድም ነው እንዲህ አይነት ችግሮች ደግሞ አሉ። እነዚህ ሰዎች ተመልሶ ላይ ይገኙ ይችላሉ። ቀጣይ ደግሞ ሌላ ቦታ ሄደው ነው የሚሰርቁት። አሁን ለምሳሌ አንድ እንጀራ ጋጋሪ እዚህ ከያሽው ከለቀቅሽው አይገኝም። በቃ ለምሳሌ የካ ላይ ከተያዘ ዛሬ እዛ መብቱ ከተጠበቀለት እሱ ቃሊቲ ገብቷል፣ ወይም ደግሞ ሌላ ቦታ ወይ ቡራዩ ገብቷል። ማንም አያገኘው። እዛ እንደገና ስርቆት ነው የሚቀጥለው። ስለዚህ እነዚህ ነገሮች ታሳቢ ቢደረግና ፍርድ ቤቶችም እንደዚህ አይነት ሰዎች ውሳኔ እስከሚሰጥ ድረስ እንዲቆይና መረጃ ቶሎ ተሰባስቦ መረጃ ተቀነባብሮ ለፍርድ ቢቀርቡ ጥሩ ነው የሚል ሀሳብ ነው ያለ።